ውድና የተከበራችሁ የአቤጊያ ቲዩብ ቤተሰቦች እንደምን ቆያችሁ? በያላችሁበት ቦታ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬ የሕይወት ቃል የሆነውን መጽሐፍ ቅዱስን ገልጠን በውስጡ ያሉ ድንቅ ሕይወት ያላቸውን መካን ሴቶችን እንመለከታለን። እስከ መጨረሻው ድረስ ከእኛ ጋር እንድትሆኑ የፍቅር ግብዣችን ነው። በመጽሐፍ ቅዱስ ታሪክ ውስጥ መካንነት ዝም ብሎ ልጅ ማጣት ብቻ አልነበረም። በዚያ ዘመን እንደ ውርደት አልፎ ተርፎም የእግዚአብሔር በረከት እንደተለየ ምልክት ተደርጎ የሚቆጠር ከባድ ማህበራዊና መንፈሳዊ ሸክም ነበረ። ሆኖም ግን እግዚአብሔር የሰው ልጅ ተስፋ በቆረጠበትና የማይቻል ነው ባለበት ቦታ ላይ ታላቅ ታምር ማድረግ ይወዳልና፣ ምክንያቱም የእርሱ ክብር በድካማችን ውስጥ ይገለጣልና። ዛሬ የምንመለከተው 8 መካን እናቶችን ነው። እነዚህ እናቶች ከጭንቀታቸው ወደ ደስታ፣ ከውርደት ወደ ክብር፣ ከእንባ ወደ ሳቅ የተሸጋገሩበት ጉዞ አብረን እንጓዛለን። የመጀመሪያዊቷ ሴት ሳራ የተባለች የተስፋዋ እናት ነበረች። ታሪካችን የሚጀምረው ከ90 ዓመት አሮጊት ከሳራ ጋር ነው። ሳራ ከአብርሃም ጋር ከከላውዲያውያን ከኡር ወጥታ ወደ ከነዓን ስትሄድ ታላቅ ሕዝብ እንደምትሆን የተስፋ ቃል ነበራት። ሆኖም ዓመታት እንደ ሰከንድ ነጎዱ። ሳራም አረጀች፣ ተስፋዋ መነመነ። የገዛ ባሪያዋን አጋርን ለአብርሃም እስከ መስጠት ድረስም በጭንቀት ተሞላች። ነገር ግን እግዚአብሔር በ89 ዓመቷ መጥቶ በሚቀጥለው ዓመት ልጅ ትወልጃለሽ አላት። ሳራ በልቧ ሳቀች። የሳራ ሳቅ ካሁን በኋላ የኔ ደስታ ይሆንልኛልን የሚል የጥርጣሬ ሳቅም ነበረ። እግዚአብሔር ግን ለእግዚአብሔር የሚሳነው ነገር አለን ሲል ጠየቃት። ሳራ በ90 ዓመቷ ይስሐቅን ወለደች። ይስሐቅ ማለት ሳቅ ማለት ነው። እግዚአብሔር የጥርጣሬ ሳቋን ወደ እውነተኛ ደስታ ሳቅ ለወጠላት። ሁለተኛዋ ሴት ርብቃ ትባላለች። የሳራ ልጅ ይስሐቅ ርብቃን አገባ። የሚገርመው ርብቃም እንደ አማቷ ሳራ መካን ነበረች። ይስሐቅ ግን እንደ አባቱ ሌላ አማራጭ አልፈለገም። ይልቁንም ስለ ሚስቱ ወደ እግዚአብሔር ጸለየ። 20 ዓመታት በሙሉ በጽናት ጸለየ። እግዚአብሔርም የልባቸውን ጩኸት ሰማ። ርብቃ መንታ ልጆችን ኤሳውንና ያዕቆብን ወለደች። ይህ ታሪክ የሚያስተምረን ትዳር በፈተና ውስጥ ሲያልፍ መፍትሄው ጸሎት እንጂ መነቃቀፍ እንዳልሆነ ነው። ሦስተኛዋ ሴት ራሄል ናት። ራሄል ያዕቆብ እጅግ የሚወዳት ሚስቱ ነበረች። ነገር ግን እህቷ ሊያ ልጆችን ስትወልድ እሷ ግን ባዶ እጇን ቀረች። ራሄል በጭንቀት ሆኗ ልጅ ስጠኝ ካልሆነ ግን እሞታለሁ እስከ ማለትም ደረሰች። ይህ የሰብአዊ ፍጡር የጭንቀት ጥግ ነበረ። ዓመታት ካለፉ በኋላ መጽሐፍ ቅዱስ እንደሚነግረን እግዚአብሔር ራሄልን አሰባት ይላል። እግዚአብሔር መቼም ቢሆን አይረሳም፣ ነገር ግን የራሱ ሰዓት አለው። ራሄል ዓለምን ከረሃብ የታደገውን ዮሴፍን ወለደች። የእሷ ታሪክ እግዚአብሔር የልብን ጩኸት ሰምቶ በመጨረሻ ሰዓት ድንቅ እንደሚያደርግ ያረጋግጥልናል። አራተኛዋ ሴት የማኑሄ ሚስት ናት። በመሳፍንት ዘመን ስሟ ያልተጠቀሰ ነገር ግን በታሪክ የማይረሳ ሥራ የሠራች አንዲት እናት እናገኛለን። እርሷ የማኑሄ ሚስት ነበረች። መካን በነበረችበት ወቅት የእግዚአብሔር መልአክ ተገልጦ እነሆ መካን ነሽ፣ ልጅም አልወለድሽም፣ ነገር ግን ትጸንሻለሽ አላት። የዚህችም መካን ሴት ማኅፀን የእስራኤልን ነፃነት የሚያቀዳጀውን ኃያሉን ሶምሶንን አገኘ። አምስተኛዋ ሴት ሐና እመ ሳሙኤል ናት። ከመካን እናቶች ሁሉ ታሪኳ ልብ የሚነካው ሐና እመ ሳሙኤል፣ ሐና የሳሙኤል እናት የምትባለዋ ናት። ባላንጣዋ ፍናና ዘውትር በልጅ አልባነቷ ትሳለቅባትም ነበረ። ሐና ወደ ቤተ መቅደስ ሄዳ በልቧ ትጸልይ ነበረ። ከንፈሮቿም ይንቀጠቀጡ ነበር እንጂ ድምፅ አያሰማም ነበር ይላል መጽሐፍ ቅዱስ። ካህኑ ኤሊም የሰከረች መስሎት ገሰጻት። እሷ ግን የልቤን መራራነት ለእግዚአብሔር እያፈሰስኩ እንጂ የሰከርኩ አይደለም አለች። እግዚአብሔርም ሐናን ጎበኛት፣ ታላቁ ነቢይ ሳሙኤልን ሰጣት። ሐና ልጅ ስትለምን ለእርሷ ብቻ አልነበረም፣ ለእግዚአብሔርም እሰጠዋለሁ ብላ ነበር። የሐና ታሪክ የቃል ኪዳንን የጽናት ታሪክ ያሳየናል። ስድስተኛዋ ሴት የሱናማዊቷ ሴት ነች። ይህቺ ሴት ሀብታምና ደግ ነበረች። ለነቢዩ ኤልሳ ያለ አንዳች ቅድመ ሁኔታ ታገለግለው ነበረ። ኤልሳ ምን ላድርግልሽ ሲላት እሷ ምንም አልፈለገችም። ነገር ግን ሎሌው ጊያዝ ልጅ የላትም አለው። ኤልሳም በሚቀጥለው ዓመት ልጅ ትታቀፊያለሽ አላት። ይህች ሴት መካንነቷ በትዕግሥት የተቀበለች ቢሆንም እግዚአብሔር ግን በደግነቷ ምክንያት የልቧን ድብቅ ፍላጎት ፈጸመላት። ሰባተኛዋ ሴት ቅድስት ሐና ነች። የጽዮን እናት የእመቤታችን የቅድስት ድንግል ማርያም እናት የሆነችዋ ቅድስት ሐና ናት።
ቅድስት ሐናና ባለቤቷ ጻድቁ ኢያቄም ለብዙ ዓመታት ልጅ ሳይወልዱ ኖሩ። በወቅቱ የነበሩ ሰዎች መባችሁ ተቀባይነት የለውም እያሉ ያገሏቸው ነበር። ሐና በጓሮዋ ያለ ዛፍ ስር ወፎች ሲንጫጩ ስትመለከት በምሬት ታለቅሳለች። ጌታ ሆይ ለወፎች እየሰጠህ ለእኔስ ብላ ጠየቀች። እግዚአብሔር ግን ከሰው ሁሉ በላይ የሆነችውን የአምላክ እናት የምትሆነውን ድንግል ማርያምን ሰጣት። የእርሷ መካንነት የዓለምን እርግማን ለሰበረች እናት መገኛ ሆነ። በስምንተኛ ደረጃ የምናገኛት ሴት ኤልሳቤጥ ናት። የመጥምቁ የቅዱስ ዮሐንስ እናት ኤልሳቤጥን እናገኛለን። በመጨረሻም በአዲስ ኪዳን ደጃፍ ላይ ኤልሳቤጥን እናገኛለን። እሷና ባለቤቷ ዘካርያስ ጻድቃን ነበሩ። ነገር ግን በስተርጅናቸው መካን ተብለው ተሰደቡ። ሆኖም የእግዚአብሔር መልአክ ጸሎቱ ተሰምቷል አለው። ኤልሳቤጥ የመድኃኒታችን መንገድ ጠራጊ የሆነውን መጥምቁ ዮሐንስን ወለደች። የእሷ ታሪክ ለእግዚአብሔር የሚሳነው ነገር የለም የሚለውን ቃል ዳግም ያጸናልናል። እነዚህ 8 እናቶች የሚያስተምሩን አንድ ትልቅ እውነት አለ። መካንነት መጨረሻ አይደለም፣ ይልቁንም የእግዚአብሔር ታላቅ ሥራ መጀመሪያ ነው። የሳራ ሳቅ፣ የርብቃ ጸሎት፣ የራሔል መታሰቢያ፣ የሐና እንባና የቅድስት ሐና ጽናት ዛሬም ለእኛ ትልቅ ትምህርት ነው። በሕይወታችሁ ውስጥ መካን የሆነ የማያፈራ ተስፋ ያስቆረጠ ጉዳይ ካለ ሳራ ሊሆን ይችላል። ትዳር ወይም ጤና ጉዳይ የእነዚህ እናቶች አምላክ ተስፋ አድርጉ። እግዚአብሔር በእንባ የዘሩትን በእንባ የሚያጭዱበት ቀን አለው። ለእግዚአብሔር የሚሳነው ነገር የለም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።